በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። እግዚአብሔር በተለይ በመጀመሪያው ክፍለ ዘመን የነበረውን ስደት ባለፈው ጊዜ ተመልክተናል። ዛሬ ደግሞ እግዚአብሔር በሁለተኛው ክፍለ ዘመን የነበረውን የጌታ ሰማዕታቶችን እንመለከታለን። እግዚአብሔር የተመሰገነ ይሁን። በሁለተኛው ክፍለ ዘመን የነበሩት የጌታ ሰማዕታት በተለይ በክርስትና ታሪክ ውስጥ በእምነታቸው ጽኑ ሆነው ሕይወታቸውን የሰጡ ቅዱሳን ናቸው። እዚያን ዘመን ክርስቲያኖች በሮም ስርወ መንግስት ውስጥ አልፎ አልፎ የሚነሳ ስደት ስለነበረ በዚያ ውስጥ ያልፉ ነበር። በመከራ ውስጥ ያልፉ የነበሩበት ዘመን ነው። እንግዲህ በዚህ ውስጥ ማለት ታዋቂዎች የሆኑ የሁለተኛው ክፍለ ዘመን ሰማዕታትን ስንመለከት የመጀመሪያው የሚታወቀው የአንጾኪያው ኢግናቴስ ነው። ኢግናቴስ የአንጾኪያ ጳጳስ የነበረ ወደ ሮም ተወስዶ ለአውሬዎች የተጣለ በመንገዱም ለአብያተ ክርስቲያናት ብዙ መልእክቶችን የጻፈ ነው። ኢግናቴስ በአንደኛውና በሁለተኛው ክፍለ ዘመን የኖረ ታዋቂ የክርስቲያን መሪና ሰማዕት ሆኖ የታወቀ እርሱም ደግሞ የአንጾኪያ ሊቀ ጳጳስ ሆኖ ኤጲስቆጶስ ሆኖ ሲያገለግል ነበር። በአንጾኪያ በነበረችው ቤተክርስቲያን ውስጥ በመሪነት ሲያገለግል የነበረ ሰው ነው ኢግናቴስ። በዚህ ውስጥ እንግዲህ ስንመለከት የቤተ ክርስቲያን አባቶች በተለይ በመጀመሪያው ክፍለ ዘመን የነበሩ አባቶች በስደት ጌታችን ኢየሱስ ክርስቶስ ጌታ ነው እያሉ ያወጁ፣ በሕይወታቸውም የክርስቶስን ማንነት የገለጡ ጌታችን ኢየሱስ ክርስቶስን የገለጡ የእግዚአብሔር ባሪያዎች ናቸው። ባለፉበት ጎዳና ሁሉ በመከራ ውስጥ ያልፉ የነበሩ ናቸው እና በተለይ ኢግናቴስ ደግሞ የቤተ ክርስቲያን ታሪክ ሲናገር በዮሐንስ ሐዋርያው በራእይ መጽሐፍ ጸሐፊ በአንደኛ፣ ሁለተኛ፣ ሶስተኛ ዮሐንስ እና በዮሐንስ ወንጌል ጸሐፊ በነበረው ያነ እድሜ ጠግቦ ባለፈው በሐዋርያው ዮሐንስ እግር ስር ሆኖ የተማረ ሰው እንደሆነ የቤተ ክርስቲያን ታሪክ ይናገራል። እና በዚህ ውስጥ ማለት ነው ክርስቲያኖች በእምነታቸው እንዲጸኑ ያስተምር የነበረ በተለይ ደግሞ መታሰሩና ሰማዕትነቱ በትራጃን ዘመን እንደሆነ ትራጃን ንጉሥ ሆኖ በሮም ቄሳር ሆኖ የነገሰበት ዘመን በመንገዱ ለተለያየ አብያተ ክርስቲያናት መልእክቶች በመጻፉበት ምክንያት እንዲሰደድ የተደረገ ሰው ነበረ። እንግዲህ የእሱ ትምህርት የኢግናቴስ ትምህርት ለቤተ ክርስቲያን ዛሬም ላለችው ቤተ ክርስቲያን የሚጠቅም ትምህርት ነበር። አንድ 3 ነገሮች ላይ በማተኮር ትምህርቶችን አዘጋጅቶ በዘመኑ ላሉት ቤተ ክርስቲያኖች ሁሉ ያስተምር የነበረ ሰው ነው። አንደኛው የቤተ ክርስቲያን አንድነትን ያስተምር ነበር። ጌታችን እግዚአብሔር አምላክ ብለን የምንጠራው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ብለን የምንጠራው ይሄ ጌታ እሱ ህብረት አስተምሮናል እያለ የቤተ ክርስቲያንን አንድነት ላይ ያተኮረ ትምህርት እያዘጋጀ ያስተምር የነበረ ነው። ሌላው ሁለተኛው ለኤጲስቆጶሳት ክብር እንዲሰጥ የሚጠይቅና የሚያስተምር ትምህርት አዘጋጅቶ ነበር። ይሄ ሊደርሺፕን በተመለከተ በተለይ ደግሞ መሪ ሆነው እንዲያስተዳድሩ የተሰጡ ሰዎች እነዚህ ሰዎች አስተማሪዎች ስለሆኑ መሪ ስለሆኑ የበለጠ ክብር ይገባቸዋል፣ መጽሐፍ ቅዱስ እንደሚያዝም የበለጠ ክብር ይገባቸዋል እያለ ያስተምር የነበረ ሰው ነው። ሌላው ሶስተኛው በመከራ ውስጥ እምነትን መጠበቅ እንዳለባቸው ክርስቲያኖች ያስተምር ነበር። እምነት ትላቅና ቁልፍ የሆነ ነገር ስለሆነ እምነታቸውን መጠበቅ አለባቸው እያለ ያስተምር የነበረ ሰው ነው። ሌላው ሁለተኛ እንግዲህ በሁለተኛው ክፍለ ዘመን ከነበሩት ታዋቂ ሰማዕታት ተብለው ከሚጠሩት መካከል ፖሊካርፕ ነው። ፖሊካርፕ ይሄ ሰው በተለይ ደግሞ የሰርምኔስ ቤተክርስቲያን ሊቀ ጳጳስ ሆኖ ኤጲስቆጶስ ሆኖ ያስተዳድር የነበረ ክርስቶስን እንዲክድ የተጠየቀ 86 ዓመት ሙሉ ስከተለው አንድም ቀን ያላስቀየመኝን ክርስቶስን እንዴት እክዳለሁ ብሎ በሳት ተቃጥሎ ያለፈ ሰማዕት የሆነ ሰው ነበረ። ሰርምኔስ ዛሬ ቱርክ ተብላ በምትጠራው አገር ውስጥ የሚገኝ ክፍል ነው። በዛሬ በቱርክ ውስጥ ማለት ነው። ኢዝሚር ተብላ ትጠራለች ይላሉ። የነዚህ የቢብሊካል አርኪኦሎጂስቶች ሲናገሩ የሚጠራበትን ስም እንደዚህ ብለው ይናገራሉ።
እንግዲህ በታሪክ ውስጥ በእሳት ተቃጥሎ ሰማዕት የሆነ እምነቱን እስከ መጨረሻ አጥብቆ የያዘ ለዘመናት ክርስቶስ ኢየሱስ ጋር ተጣብቆ ያለፈ ሰማዕት እንደነበረ እናያለን። ፖሊካርፕ ከሐዋርያት ትምህርት ጋር የተያያዘ የመጀመሪያ የቤተ ክርስቲያን መሪ ነበር። በእምነት ጽናቱ ታላቅ ምሳሌ የሆነ በቀድሞ ክርስቲያኖች ስነ መለኮት ታላቅ ተጽዕኖ ያሳየ ነበረ ይላል የቤተ ክርስቲያን ታሪክ። ሌላው ሶስተኛ ሰማዕቱ ጀስቲን ተብሎ ሆነ። ጀስቲን ማርቲር የሚባለው የክርስቲያን እምነት በጽሁፍ እና በክርክር የተከላከለ ይሄ አፖሎጀቲክስ ተብሎ የሚጠራው ክርስቲያንስ ዲፌንስ ኦፍ ፌስ ተብሎ የሚጠራው ክርስቲያኖች እምነታቸውን የሚከላከሉበትን ትምህርት አጥብቆ የያዘና ያስተዋወቀ በሁለተኛው ዘመን የክርስቲያን ፈላስፋ የነበረ ጸሐፊ የነበረ ሰማዕት ሆኖ ያለፈ ሰው እንደነበረ እንመለከታለን። የቤተ ክርስቲያን ታሪክ ሲናገር እርሱ ከመጀመሪያዎቹ የክርስቲያን አፖሎጂስቶች መካከል የእምነት መከላከያ ጸሐፊዎች ዋና የነበረ ነው። አፖሎጀቲክስ በሚባለው ትምህርት ውስጥ ትልቅ ሚናና ትልቅ አሻራ ያስቀመጠ ሰው እንደነበረ እንመለከታለን። ሰው ዛሬ ደግሞ ተወልዶ የነበረበትን ቦታ ስንመለከት ያው ሰርመኔስ በመጀመሪያ የፍልስፍና ትምህርት በተለይም በግሪክ ፍልስፍና እንደገናም ደግሞ ክርስቲያኖችን መስመር ሊያስይዝ የሚችለውን ይህን የአፖሎጀቲክስን ትምህርት በደንብ አድርጎ የተየበና ያስቀመጠ ሰው እንደነበረ እንመለከታለን። ክርስቲያኖችን በማስተማር እምነታቸውን መከላከል እንዲገባቸው ማድረግ ከጻፋቸው ጽሁፎች መካከል ፈርስት አፖሎጂ ተብሎ የሚጠራው ታዋቂ መጽሐፍ ውስጥ ሲሆን በክርስቶስ ዘመን ሁለተኛው ክፍለ ዘመን ላይ የተጻፈ መጽሐፍ ነው። መጽሐፉ አፖሎጂ ተብሎ የሚጠራ መጽሐፍ እንደነበረ ክርስቲያኖች ለእምነት መከላከያ የሚጠቀሙበት መጽሐፍ እንደነበረ የመጽሐፉ ዓላማ ደግሞ መጽሐፍ ለሮማውያን ንጉስነት እና መንግስት ባለስልጣኖች የተጻፈ ዓላማው አራት ዓላማ ይዞ የተነሳ መጽሐፍ ነው። አንደኛው ክርስቲያኖች ክፉ ሰዎች እንዳልሆኑ ማሳየት ነው። ሌላው ሁለተኛው ክርስቲያኖች ለምን እንደሚሳደዱ መቃወም ነው። ሶስተኛው የክርስቲያን እምነትን ምን እንደሆነ ለመግለጽ የተጻፈ መጽሐፍ ነው። አራተኛ የመጀመሪያውን የቤተ ክርስቲያን አምልኮን ስርዓትን ለማብራራትና የሮም ስርወ መንግስት ይህንን የክርስቲያኖችን እምነት በደንብ አድርጎ አስተውሎ እንዲመለከት እና እንዲረዳ ለማድረግ የተጻፈ ነው። በመጽሐፍ ውስጥ የሚገኙ አስፈላጊ ነገሮች 5 ነገሮች አሉ። እዚህ ይህን መጽሐፍ ሲጽፍ ፈርስት አፖሎጂ ላይ አንደኛው ስለ ኢየሱስ ክርስቶስ እምነት፣ ሁለተኛ ስለ ጥምቀት፣ ሶስተኛ ስለ ቅዱስ ቁርባን፣ አራተኛ የይሁዳ አምልኮ እንዴት እንደሚካሄድ፣ አምስተኛ ክርስቲያኖች ስለ ስነ ምግባር ያላቸው አመለካከት ምን እንደሆነ ለማስረገጥ የተጻፈ መጽሐፍ ነው። ለምንድን ነው ዋና አስፈላጊ የሆነበት ምክንያት የመጽሐፍ የመጀመሪያዎቹ ክርስቲያኖች እምነትና አምልኮ ህይወት ምን እንደሚመስል የሚያሳይ እጅግ ጥንታዊ ምንጭ የሆነ መጽሐፍ ሆኖ በዘመኑ ለነበሩት ነገስታቶች ሁሉ ማስረጃ ሊሰጥ የሚችል እንዲሆን ተብሎ እየተጻፈ ነው። ሌላውስ ሁለተኛው መጽሐፍ ደግሞ ሰከንድ አፖሎጂ ተብሎ የሚጻፍ ይሄም ደግሞ መጽሐፍ በእነዚህ ጽሁፎች ውስጥ ክርስቲያኖች እንደ ክፉ ሰዎች እንዳይታዩ የሚያስቀምጥ ነው። አንቶኒዮስ ፒዮስ በሚባል የሮማውያን አስተዳዳሪ ክርስቲያኖች ክፉዎች ናቸው የሚል አመለካከት ነግሶ በነበረበት ጊዜ ነው የነበረውና ስለዚህ ለማሳየት ይህንን ነገር ለመግለጽ በ138 እስከ 161 ዓ.ም የሮም ንጉሠ ነገሥት የነበረው ፒዮስ በዚህ ላይ ከ5ቱ በጎ ንጉሥታት መካከል አንዱ ተብሎ የተጠራው ይሄ ሰው የ3 ዓመት የግዛት ዘመኑ በታላቅ ሰላም፣ ብልጽግናና ኢኮኖሚ መረጋጋት የታወቀው ይሄ ሰው ዋና እነዚህ በተለይ ደግሞ በዘመኑ የታወቀ ሰው በመሆኑ ክርስቲያኖችን እምነት በደንብ አንደርስታንድ ማድረግ እንዲችል ተብሎ የተጻፈ መጽሐፍ ነው። እንግዲህ የሰው ስምና ስያሜው ፒዮስ ተብሎ የተወለደው መስከረም 1986 ዓመተ ምህረት አካባቢ ሲሆን ንጉሠ ነገሥት ኖቱ አድሪያን ከመሞቱ በፊት አዶፒስ አድርጎት በነበረው ወራሽ ሆኖ የተቀመጠ ሰው ነው እና በተለይ ደግሞ ታማኝ አክባሪ የሆነ በተለይ በዚህ በነበረበት ዘመን ማለት ነው የሮም ኢምፓየር በጣም
በሰላማዊነቱ ይታወቅ የነበረ እንደገናም ደግሞ አውግስጦስ ቀጥሎ ለረጅም ጊዜ የገዛ ንጉሥ ሆኖ ሲቀመጥ ለሱ መንገድና ሰላማዊ የሆነውን መንገድ ያስቀመጠ ለሱ የሽግግር መንግስት እንዲሆን መልካም የሽግግር መንግስት እንዲያገኝ ያደረገ ሰው ነው። የፋይናንስ አስተዳደርን፣ ህግና አስተዳደርን በሱ ዘመን ዲፕሎማሲ፣ ስብዕናና ህይወት ውርስን በተመለከተ በዚያ በዘመኑ በደንብ ተደርጎ በመንግስት ህግ ላይ ምን አይነት አስተዳደር እንዲኖር ተደርጎ የተጻፈውን ህግ በደንብ አድርጎ ያጸደቀ ሰው ነው። በሮም ውስጥ ክርስቲያኖች ላይ የነበረው ስደት ጊዜ ተይዞ በኋላ የተገደለ ምንም አይነት ሞት እንደተፈጸመበት በትክክል ባይታወቅም ሰማዕት ሆኖ የተቆጠረ ክርስቲያን እምነትን በፍልስፍና ቋንቋ የገለጸ የመጀመሪያው አንዱ ሰው ነበር። እምነት መከላከያ ጽሑፉ የተጻፈ ቀድሞም የክርስቲያንን እምነት በደንብ ምሳሌነት ያስቀመጠ ሰው እንደሆነ ነው። በዚህ ንጉሥ ውስጥ በአንቶኒዮስ ፒዮስ ውስጥ በጣም ትልቅ መጽሐፍቶቹ በትልቅነት የሚታወቁ የነበረ ሰው ነው። እንግዲህ ይሄ ጀስቲን ብለን የምንጠራው ሰው ፈርስት አፖሎጂ እና ሰከንድ አፖሎጂ ተብለው የተጻፉትን መጽሐፍቶችን የጻፈ በፒዩስ ዘመን ደግሞም በመንግስት ውርስ በመንግስት ላይ የተቀመጡትን ህጎች በደንብ አድርጎ የነበረው መንግስት ከክርስቲያኖች ጋር ወርቃማ ዘመን ሆኖ እንዲኖር እንዲስማማ ያደረገ ሰው ነበር እና መጽሐፍ ቅዱስ የሚናገረው እንግዲህ በዚህ ውስጥ ማለት ነው የምንመለከታቸው ነገሮች ምንድን ናቸው የሚለውን ነገር ስናስብ አንደኛ ክርስቲያኖች እምነታቸውን እስከ ሞት ድረስ መጠበቅና አለባቸው የሚለውን ነገር ነው የምንማረው። ሁለተኛ በሮም ስርወ መንግስት የክርስቲያኖች ስደትና ያለውን ግፍ ለመቃወም እና ጸንተው ለመቆም ክርስቲያኖች የቆረጠ እምነት ሊኖራቸው ይገባል የሚለው ነው። እውነትን ማስተላለፍና መመስከር እውነት በህይወታቸው የሚታወቁ ሰዎች እንዲሆኑ ነው ሶስተኛው። አራተኛው ታሪካዊ የሆነ ምሳሌ መሆን እንዳለባቸው። አምስተኛ በእምነታቸው የታወቁ ጽኑዎች መሆናቸው የተገለጠ ሰዎች እንዲሆኑ በክርስቲያናዊ እምነት መሰረት በሰማዕትነት ለእግዚአብሔር ታማኝነት ከፍተኛና ምልክት እንደሆነ እያወቁ ለመስዋዕትነትና ለጽናት እንዲዘጋጁ የሚያደርግን ነገር ነው የምንመለከተው። ስለዚህ ሰማዕታት የሆኑ እነዚህ በዘመን ፖለቲካዎች ውስጥ በዘመን የኢኮኖሚ እንዲሁም የባህል ስራዎች ውስጥ በዚያ ውስጥ ያልተመቸ ነገር እንኳ ቢያገኙ ነገር ግን በክርስቶስ ላይ ጸንተው እንዲኖሩ የተደረገ የእምነት ጽናት የነበረበት ዘመን ነው። ሁለተኛው ክፍለ ዘመን እንግዲህ ሰማዕታት የነበሩት እነዚህ የእግዚአብሔር ባሪያዎች ህይወታቸው የሚያስረግጥልን ይሄንን የከበረን ነገር ነው። የክብር አምላክ ሆይ በኢየሱስ ክርስቶስ እነዚህ ሰማዕታት የክብር አምላክ አንተ ድንቅ ጌታ፣ አንተ ኃያል አምላክ፣ አንተን ለማስከበር የእስራኤል ቅዱስ እግዚአብሔር ኢግናቴስ የክብር አምላክ እግዚአብሔር እንደገናም ፖሊካርፕ ጀስቲን በነበሩበት ዘመን ሁሉ የእስራኤል ቅዱስ ህይወታቸውን ለአንተ አሳልፈው ሰጥተዋል። አንተን አስከብረው አልፈዋል። የእስራኤል አምላክ እግዚአብሔር ዘመን ሲለዋወጥ ነገስታት ሲለዋወጡ፣ ነገር ግን አንተ የነገስታት ንጉሥ የጌቶቹ ጌታ የሆንከውን አንተን አስከብረው አለፉ። በኢየሱስ ክርስቶስ ስም እኔ በዚህ ጊዜ ጸልያለሁ። የእስራኤል አምላክ እግዚአብሔር ለክርስቲያኖች ይህን መልእክት ለሚሰሙ በዓለም ዙሪያ ላሉ ሴት ባሪያዎች፣ ወንድ ባሪያዎች ጽናትን እንድትሰጥ እኔ ጸልያለሁ። የመንግስትን ወንጌል እየሰበኩ የክብር አምላክ ሰማዕት የሆኑትን አባቶቻችንን እያሰቡ የእስራኤል አምላክ ዛሬ ደግሞ ላለው መከራ፣ ዛሬ ደግሞ ላለው የክብር አምላክ የጭንቅ ዘመን የእስራኤል አምላክ እግዚአብሔር አንተ እንድትነሳላቸው እኔ ጸልያለሁኝ። ኃይል እንድትሰጣቸው ጸልያለሁ። በአንተ ላይ ያላቸው እምነት ጽኑ ሆኖ የእስራኤል ቅዱስ እግዚአብሔር አንተን አስከብረው እንዲያልፉ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ኃይል እንድታደርግላቸው ጸልያለሁ። እጆቻቸውን ይዘህ የክብር አምላክ እግዚአብሔር ለወንጌል የጨከኑ ባሪያዎች እንድታደርጋቸው ጸልያለሁ። ገናናው ንጉሥ፣ ኃያሉ ንጉሥ፣ ብርቱ ጌታ ይህን መልእክት የሚሰሙ ሁሉ ከዚህ መልእክት የተነሳ መነሳት እንዲሆንላቸው ጸልዩ። ስለ ሁሉ ክብር ለአንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ